ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 2 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ባሉ የጤና ባለሙያዎች ላይ ከፍተኛ የሆነ ግድያ፣ እስራትና አፈና በአገዛዙ እየተፈጸመ ነው ሲል የአማራ ሕክምና ማህበር አስታውቋል። አፋብን ቴዎድሮስ እዝ በደብረ ማርቆስ ከተማ ልዩ ኦፕሬሽን ሲፈጽም በርካታ የአገዛዙ ጦርም ፋኖን እየተቀላቀለ ነው። ዝርዝር የግንባር መረጃዎችን ይዘናል። ህወሓት አብይ አህመድ ያራዘሙትን የሌተናል ጀነራል ታደሰ ወረደን ስልጣን የተናጠል ውሳኔ ነው ሲል ተቃውሟል። እስራኤልና ሊባኖስ በአሜሪካ ሊደራደሩ መሆኑ ሲነገር፣ ሩሲያና ዩክሬን ደግሞ የትንሣኤ በዓልን አስመልክቶ ተኩስ አቁም አውጀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል ባሉ የጤና ባለሙያዎች ላይ ከፍተኛ የሆነ ግድያ፣ እስራትና አፈና በአገዛዙ እየተፈጸመ ነው ሲል የአማራ ሕክምና ማህበር አስታወቀ። የአማራ ሕክምና ማህበር በአሁኑ ወቅት በክልሉ በአገዛዙ ኃይሎች የታገቱ ወይም በቁጥጥር ስር ያሉ ሐኪሞችና የጤና ባለሙያዎች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ ጠይቋል። ማህበሩ በሕክምና ባለሙያዎች ላይ የሚደርሰው ግድያ፣ እስራት፣ እገታና መፈናቀል አደገኛ ደረጃ ላይ መድረሱን ገልጿል። ከቅርብ ጊዜ ወዲህ በሐኪሞችና በሌሎች የሕክምና ባለሙያዎች ላይ እየተከሰተ ያለው ዘርፈ ብዙ ችግር አደገኛ ደረጃ ላይ ደርሷል። በዚህም የህክምና ባለሙያዎች ለሞት፣ ለግድያ፣ ለእስራትና ለአፈና እንዲሁም ለስደት ተዳርገዋል። ይህ ደግሞ በሀገራችን ብሎም በክልላችን የህክምና ባለሙያዎች እጥረት ባለበት ሁኔታ በእንቅርት ላይ ጆሮ ደግፍ እንደሚባለው የሐኪሞች እጥረት በከፍተኛ ሁኔታ እንዲከሰት ምክንያት እየሆነ ይገኛል። በዚህም መሰረት ህዝባችን ሐኪም ለማግኘት ርቀት ቦታ እንዲሄድና አላግባብ የሆነ ወጪ እንዲያወጣ እየተገደደ ይገኛል በማለት የጉዳዩን አሳሳቢነት ገልጿል። ማህበሩ በቅርቡ የተፈጸሙ ጥቃቶችን በማሳያነት የጠቀሰ ሲሆን ከነዚህም መካከል የማህበሩ የቀድሞ ምክትል ፕሬዝዳንት እንጅባራ ሆስፒታል የአጥንት ቀዶ ህክምና ስፔሻሊስትና የእንጅባራ ጤና ሳይንስ ኮሌጅ ዲን የሆኑት ዶክተር አብርሃም አማረ መታሰር ይገኝበታል። በተጨማሪም በደባርቅ ሆስፒታል የጽንስና ማህፀን ህክምና ስፔሻሊስት የሆኑት ዶክተር አስማረ ጌታነ፣ ፋርማሲስት ታደሰ እውነቱና ሆስፒታሉ አሽከርካሪ መሳፍንት መታገታቸው ማህበሩ አስታውቋል። ማህበሩ የእነዚህም ባለሙያዎች ደህንነት ለማረጋገጥ አስቸኳይ ጣልቃ ገብነት እንዲደረግ አሳስቧል። በአማራ ክልል ያለው ግጭት በባለሙያዎች ላይ ብቻ ሳይሆን በጤና አገልግሎት አሰጣጥ ላይም ከባድ መስተጓጎል ፈጥሯል። ነሐሴ 2015 ዓመተ ምህረት የዓለም ጤና ድርጅት በሰጠው ማስጠንቀቂያ እየጨመረ የመጣው ጥቃት በታካሚዎችና በህክምና ባለሙያዎች ላይ ከፍተኛ አደጋ እየደቀነ መሆኑን ገልጾ ነበር። ድርጅቱ በወቅቱ የህክምና ግብዓቶች እጥረት፣ የታካሚዎች ህክምና መቋረጥና የባለሙያዎች መፈናቀልን ጨምሮ ግጭቱ እያደረሰ ያለውን ሰብአዊ ቀውስ አጉልቶ አሳይቷል። በህዳር 2018 ዓ.ም ደግሞ በደንበጫ ዙሪያ ወረዳ የአንጀኔ ጤና ጣቢያ የኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን መዘገባችን ይታወሳል። በሌላ በኩል የዓለም ጤና ድርጅት በዚህ ሳምንት በአማራ ክልል የተገደሉትን 3 የጤና ባለሙያዎች ግድያ በተመለከተ ገለልተኛ ምርመራ እንዲደረግ ጥሪ ማቅረቡ ይታወሳል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ የተፈጸመውን የ3ቱ የጤና ባለሙያዎች ግድያ ድርጅታቸው እንደሚያወግዘው ገልጸዋል። 3ቱ የጤና ባለሙያዎች የተገደሉት መጋቢት 24 2018 ዓ.ም ነው። ከተገደሉት መካከል 2ቱ አንዲት ነርስን ጨምሮ በሰሜን ሜጫ ወረዳ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ የሚሰሩ ሲሆን 3ኛው ተጎጂ በግል የጤና ተቋም ውስጥ ተቀጥሮ የሚሰራ ባለሙያ ነበር ብለዋል። ግድያው የተፈጸመው በአገዛዙ ጦር ሲሆን ምክንያታቸው ደግሞ የቆሰሉ ፋኖችን አክማቸዋል የሚል ነው። አፋብን ቴዎድሮስ እዝ በደብረ ማርቆስ ከተማ ልዩ ኦፕሬሽን ሲፈጽም በርካታ ያገዛዙ ጦርም ፋኖን እየተቀላቀለ ነው። ትናንት ሚያዝያ 1 2018 ዓ.ም በደብረ ማርቆስ ከተማ ለ45 ቀን የፓራ ኮማንዶ ስልጠና ወስዳቸዋል የተባሉ ሚሊሻዎች 4 ያገዛዙ አባላት ከነማይ ወረዳ ወይራ ቀበሌ በመውጣት 64ኛ ክፍለ ጦርን ተቀላቅለዋል። በተመሳሳይ የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ45 በፈጸሙት የቦምብ ጥቃት 3 ፖሊሶችና 4 የሚሊሻ አባላት ህይወታቸውን አጥተዋል። የ206ኛ ኮር አነፍናፊ አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ45 በፈጸሙት የቦምብ ጥቃት በ10 ሚሊሻና ፖሊሶች ላይ ከፍተኛ ጉዳት ደርሷል። ልዩ ስሙ አባ ብዙነህ ጉርድ ተብሎ በሚጠራው ዘራብሩክ አካባቢ ከከተማ ወደ እንደገም ለቅኝት ሲንቀሳቀስ በነበሩ የአብማ ክፍለ ከተማ ሰላም አስከባሪ ሚሊሻ ፖሊስ ላይ በተደረገው የደፈጣ የቦምብ ጥቃት 3 ፖሊሶችና 4 ሚሊሻዎች ሲሞቱ 1 ፖሊስና 2 የሚሊሻ አባላት እንዲሁም
ከባድ ቁስለኛ መሆናቸው ተረጋግጧል። በዚህ ጥቃት ጌታቸው የሚባል መሪ መደምሰሱ ተረጋግጧል። ከመካከላችን ያለ ሰው ነው ቦምብ የጣለብን እንጂ ፋኖ አይደለም ብለው የጠረጠሩትን በማሰራቸው ምክንያት ካምፕ ላይ ከፍተኛ ጥርጥርና ረብሻ ተፈጥሯል። በሌላ በኩል የአገዛዙ ጥምር ሰራዊት ክፉኛ እየተቀጠቀጠ ሙትና ቁስለኛ እየሆነ ይገኛል። የአገዛዙ ጥምር ሰራዊት ትናንት ሚያዝያ 1 2018 ዓ.ም መነሻውን ማክሰኝት በማድረግ ገበሬዎችን በግድ እየደበደበ የምርጫ ካርድ ለማስቆረጥ ወጥቶ ጃይራ ቀበሌ ላይ ከትሞ በፍርሃት እየራደ ምሽግ ይዞ ሞቱን እየተጠባበቀ በነበረበት ቅጽበት የጎንደር ጠቅላይ ግዛት በላይ እዝ የጥቁር አንበሳ ክፍለ ጦር አባላት ምሽግ ውስጥ የከተመውን ጥምር ኃይል ከመሸገበት ምሽግ በመጠጋት ድባቅ መተውታል። የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ እና ራስ አሞራው ብርጌድ ከቀኑ 10 ሰዓት ጀምሮ እስከ ምሽት 1 ሰዓት ተኩል ድረስ የጨበጣ ውጊያ በማድረግ ከፍተኛ ድልን ተቀዳጅተዋል። በዚያ ወደ ውጊያም ከ20 በላይ ያገዛዙ ጦር ሙት ሲሆን ከ15 በላይ የሚሆነው ደግሞ ቁስለኛ ተደርገዋል። በመሆኑም ማናቸውንም አይነት እንቅስቃሴም ሆነ የሐሰት የምርጫ ቅስቀሳ ማድረግ ሳይችል የራበው ቀበሮ ሆኖ ተመልሷል። የአፋብን ቃል አቀባይ አርበኛ አስረስ ማረ በበኩሉ ከትንሳያችን በፊት ባሉት የትግል ሂደቶች የሚጠራጠር፣ የሚከዳ፣ የሚያደፍጥ ራሱን ከጠላቶቻችን የሚያስማማ ዳር በመቆም እኔን አይመለከትም ባይ ይኖራል ሲል መልእክቱን አስፍሯል። አርበኛው አክለውም በትግላችን ጅማሬ የትግሉን ባቡር ከተሳፈሩት መካከል ጥቂቶች የአማራን ሕዝብ የህልውና ትግል በሽልንግ ለውጠውት የጠላትን ካምፕ ተቀላቅለዋል። ትግሉ የተስተካከለው ሀዲድ ላይ መግባት ሲጀምር የትግላችን የመስመር ጥራት መርህና ቁርጠኝነት የፈለገውን ፈተና ማለፍ የተሳናቸው በየደረጃው ያጋጥማሉ ብሏል። አንዳንዶች ደግሞ በተግባራቸው ሐውልት አቁመው ያልፋሉ። ይህ ትውልድ ለዘመናት ከሚያስታውሳቸው መካከል የምስራቅ አማራው ፈርጥ አርበኛ ሻምበል ዳንኤል አለሙ አንዱ ነው ሲልም አክሏል። አርበኛ ሻምበል ዳንኤል አለሙ የነቃና የበቃ ሰራዊት በማደራጀት ለትውልዱ መታመንን፣ ቆራጥነትን፣ ለዓላማ መጽናትንና ጀግንነትን አስተምሮ አልፏል ያለው አርበኛ አስረስ ሰዓት የሚተፋ ሰራዊት የፈጠረው ዳንኤል መስዋዕት የሆነበት ሚያዝያ 1 በትግል ጓዶቹ ታስቦ ውሏል ብሏል። ህወሓት አብይ አህመድ ያራዘሙትን የሌተናል ጀነራል ታደሰ ወረደን ስልጣን የተናጠል ውሳኔ ነው ሲል ተቃወመ። ህወሓት በመግለጫው በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አስተዳደርን ለማቋቋም በሁለቱም ተፈራራሚ አካላት ማለትም ህዝባዊ ወያነ ሓርነት ትግራይና የኢትዮጵያ መንግስት ፖለቲካዊ ውይይት የሚደረግ ነው ሲል አንስቷል። ብዙ መደናቀፎች እያጋጠሙ ቢቆዩም ላለፉት 3 ዓመታት የቆየው ጊዜያዊ መስተዳደር ስምምነቱ ባስቀመጠው መሰረት በህወሓትና የኢትዮጵያ መንግስት መካከል በተደረጉ ንግግሮች የተቋቋመ ነውም ብሏል። ይሁን እንጂ የኢትዮጵያ መንግስት እየፈጸማቸው የቆዩ የፕሪቶሪያውን ስምምነት የመጣስ ተግባራት በመቀጠል ከፕሪቶሪያው ስምምነት በፊት የነበሩ ህጎችን መሰረት አድርጎ የፕሪቶሪያው ስምምነት ሙሉ በሙሉ ጥሶ የታደሰ ወረደን ስልጣን ከ1 ዓመት ለማራዘም እንደወሰነ መጋቢት 30 2018 ዓ.ም በወጡ የሚዲያ ዘገባዎች ለመገንዘብ ችለናል ብሏል። ይህ ውሳኔ የሁለቱም ተፈራራሚ አካላት ውይይት ያልተደረገበት ከህዝባዊ ወያነ ሓርነት ትግራይ እውቅና ውጭ የተላለፈ የኢትዮጵያ መንግስት የተናጠል ውሳኔ መሆኑ ለመላ ህዝባችን የፕሪቶሪያው ስምምነት አደራዳሪ አካላትና የዓለም ማህበረሰብ እንዲገነዘቡት እንወዳለን ሲል አስጠንቅቋል። ታደሰ ወረደ በያዝነው ሳምንት ብቻቸውን ወደ አዲስ አበባ ተጉዘው ለአብይ አህመድና ለተላላኪዎቻቸው ሪፖርት ሲያቀርቡ ታይተዋል። ይህን ተከትሎም አብይ የታደሰን ስልጣን ያራዘሙ ሲሆን ጉዳዩም አነጋጋሪ ሆኖ ነበር። ታደሰ ከትግራይ ብቻቸውን መምጣታቸውም ከህወሓት ሰዎች ተደብቀው ከአብይ ጋር የሚነጋገሩት ነገር ነበር ሲያስብል እንደነበር ይታወቃል። ይህ የህወሓት መግለጫም ጀነራሉ አዲስ አበባ ሲመጡ ለብልጽግና፣ መቀሌ ሲገቡ ለህወሓት የሚሰሩ እያስመሰሉ ስልጣናቸው ላይ እንዲቀጥሉ ሆነዋል አስብሏቸዋል። ሆኖም የታደሰን ሹመት ያልተቀበለው ህወሓትና ጊዜያዊ አስተዳደሩን በሚመሩት ታደሰ መካከል ምን ይፈጠራል የሚለው ጉዳይ ተጠባቂ ሆኗል። እስራኤልና ሊባኖስ በአሜሪካ ሊደራደሩ መሆኑ ሲነገር፣ ሩሲያና ዩክሬን ደግሞ የትንሣኤ በዓልን አስመልክቶ ተኩስ አቁም አውጀዋል። ባለፉት ቀናት የሄዝቦላ ወታደራዊ መሰረተ ልማቶች ስትል በገለጸቻቸው ኢላማዎች ላይ የምትፈጽመውን ጥቃት ያባባሰችው እስራኤል ከሊባኖስ ጋር የምታደርገው ድርድር በሚቀጥለው ሳምንት ዋሽንግተን ከተማ ውስጥ እንደሚካሄድ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። አሜሪካና ኢራን የደረሱት የተኩስ አቁም ሊባኖስንም የሚያካትት የመሆን አለመሆኑ ጉዳይ ሲያወዛግብ ከቆየ በኋላ በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር ማዘዛቸውን አስታውቀዋል። የሊባኖስ ባለስልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር ጠይቀዋል። ከዚህ ጥያቄ በኋላ ለሰሜናዊው እስራኤል ነዋሪዎች መልእክት ያስተላለፉት ኔታንያሁ ግን ሊባኖስ ውስጥ የተኩስ አቁም አይኖርም ብለዋል። እስራኤል በሊባኖስ የምትፈጽማቸው ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምረው ከቆዩ በኋላ ከትናንት ምሽት አንስቶ ለጋቢያ ላይ ይመስላል። ፕሬዚዳንት ትራምፕ
ለኤንቢሲ ኒውስ በሰጡት ቃለ መጠይቅ እስራኤል የሰላም ንግግሩን ለማገዝ ሲባል የምትፈጽመውን ጥቃት እየቀነሰች መሆኑን ገልጸዋል። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር ተነጋግረዋል፣ እናም ጥቃቱን ይቀንሰዋል፣ ከዚህም የበለጠ መቀነስ እንዳለብን አስባለሁ ሲሉ ከኔታንያሁ ጋር በስልክ ካደረጉት ንግግር በኋላ አቋማቸውን አስረድተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ እንደሚያመለክተው እስራኤልና ሊባኖስ በሚቀጥለው ሳምንት ዋሽንግተን ውስጥ እየተተገበረ ስላለው የተኩስ አቁም ድርድር ይነጋገራሉ። የእስራኤሉ ጠቅላይ ሚኒስትር ትናንት ባስተላለፉት መልእክት ከሊባኖስ ጋር የሚደረገው ድርድር ሄዝቦላን እና በኢራን የሚደገፉ አማጺ ቡድኖችን ትጥቅ ማስፈታት ላይ እንደሚያተኩር ገልጸዋል። በሁለቱ ሀገራት መካከል ሰላማዊ ግንኙነት የመመስረት ጉዳይም የድርድሩ አካል ነው ተብሏል። ይሁን እንጂ የሊባኖስ መንግስትና እስራኤል የሚያደርጉት ድርድር ሄዝቦላ ላይ ምንም አይነት ተጽዕኖ እንደሚኖረው ግልጽ አይደለም። የሊባኖስ መንግስት ከእስራኤል ጋር ጦርነት ከተጀመረበት መጋቢት አንስቶ የሄዝቦላን ወታደራዊ እንቅስቃሴ አግዷል። ይህ እገዳ ግን ቡድኑ እስራኤል ላይ ሮኬቶችን ከማስወንጨፍ አላገደም። በተጨማሪም እስራኤል ጊዜያዊ ተኩስ አቁም ለማድረግ ቁርጠኝነት ባላሳየችበት ሁኔታ ውስጥ የሚደረግ ድርድር ፍሬያማ የመሆኑ ጉዳይ አጠያያቂ ሆኗል። እግረኛ ወታደሮቿን ሊባኖስ ውስጥ ያሰማራችው እስራኤል በሀገሪቱ ደቡባዊ ክፍል ውስጥ የሚገኙ ግዛቶችን መውረሯን ቀጥላለች። ባለፉት ቀናትም ሊባኖስ ግዛት ውስጥ የሚገኙ መንደሮችን ሆነ ብላ አውድማለች። የእስራኤላውያን ደህንነት እስካልተጠበቀ ድረስ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንዲመለሱ እንደማትፈቅድ አስታውቃለች። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኢራን በወሳኙ የሆርሙዝ ወሽመጥ በኩል የሚያልፈውን ነዳጅ የያዘችበት መንገድ እጅግ ደካማ ስራ ነው ብለዋል። ፕሬዚዳንቱ ከኢራን ጋር የደረስነው ስምምነት ይህ አይደለም ሲሉም ወቅሰዋል። ትራምፕ ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ 20 በመቶ የሚሆነው ስለሚተላለፍበት ወሽመጥ አስተያየት የሰጡት በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ነው። ትራምፕ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ክፍያ እያስከፈለች እንደሆነ ሪፖርቶች እየወጡ ነው ብለዋል። እያደረጉ ባይሆን ይሻላቸዋል፣ ከሆነም ቢያቆሙ ይሻላል ሲሉ አስጠንቅቀዋል። ፕሬዚዳንቱ በሌላ ጽሑፋቸው ደግሞ ኢራን በሆርሙዝ ወሽመጥ በኩል ነዳጅ እንዲያልፍ መፍቀድን በተመለከተ እያከናወነች ያለችው እጅግ ደካማ ስራ ነው፣ አንዳንዶች አዋራጅ ብለው ይገልጹታል ሲሉ ተችተዋል። ለን ስምምነት ይህ አይደለም ሲሉም አጽንኦት ሰጥተዋል። ለ40 ቀናት ሲዋጉ የቆዩት አሜሪካና ኢራን የደረሱበት ተኩስ አቁም ከሚያካትታቸው ነጥቦች አንዱ የሆርሙዝ ወሽመጥ መከፈት ነው። ቢቢሲ ቬሪፋይ ያሰባሰባቸው መረጃዎች እንደሚያሳዩት ከስምምነቱ በኋላም በወሳኙ የባህር ኮሪደር በኩል ያለፉ መርከቦች ቁጥር 9 ብቻ ነው። ጦርነቱ ከመነሳቱ በፊት በየቀኑ በአማካይ 138 መርከቦች በወሽመጡ በኩል ያልፉ ነበር። ይህ በእንዲህ እንዳለ ሩሲያና ዩክሬን በኦርቶዶክስ የትንሣኤ በዓል ቀናት የተኩስ አቁም ለማድረግ ተስማምተዋል። ቭላዲሚር ፑቲን የሩሲያ ወታደሮችን በሳምንቱ መገባደጃ ቀናት በሁሉም አቅጣጫ ተኩስ እንዲያቆሙ ትዕዛዝ መስጠታቸውን ተናግረዋል። ሩሲያ የተኩስ አቁም ያወጀችው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በተደጋጋሚ ያቀረቡትን ተመሳሳይ ጥሪ ችላ ብላ ከቆየች በኋላ ነው። ፕሬዝዳንት ፑቲን ከቅዳሜ ጀምሮ እስከ እሁድ የትንሣኤ ምሽት የሚዘልቀውን የተኩስ አቁም ውሳኔ ዩክሬንም የሩሲያን ተምሳሌት በመከተል ትተገብራለች ብለው እንደሚጠብቁ ገልጸዋል። ፕሬዝዳንቱ ወታደሮች ጠላት ሊያስነሳቸው ለሚችሉ ጥቃቶችና የጥቃት እርምጃ ለመቀልበስ እንዲዘጋጁም ትዕዛዝ አስተላልፈዋል። የሩሲያ ውሳኔና እርምጃውን በቀዳሚነት መውሰዱ ዩክሬንን ሊያበሳጭ የሚችል ቢሆንም ፕሬዚዳንት ዜሌንስኪ በኤክስ ገጻቸው ተመሳሳይ እርምጃ ለመውሰድ ዝግጁ ነን ብለዋል። ሰዎች ትንሣኤን ከስጋት ነጻ ሆነውና እውነተኛ የሰላም እንቅስቃሴ ማሳለፍ አለባቸው ያሉት ፕሬዚዳንቱ ሩሲያ ከፋሲካ በኋላም ያለማጥቃት እድል አላት ብለዋል። በሳምንቱ መጀመሪያ ፕሬዚዳንት ዜሌንስኪ እንደ መጀመሪያ እርምጃ ሰዎች ትንሣኤን ከስጋት ነጻ ሆነውና በእውነተኛ የሰላም እንቅስቃሴ ማሳለፍ አለባቸው ያሉት ፕሬዚዳንቱ ሩሲያ ከፋሲካ በኋላም ያለማጥቃት እድል አላት ብለዋል። ሳምንቱ መጀመሪያ ፕሬዚዳንት ዜሌንስኪ እንደ መጀመሪያ እርምጃ የበዓል የተኩስ አቁም ስምምነት በአሜሪካ በኩል ለሞስኮ እንዲቀርብ መልእክት መላካቸውን ተናግረው ነበር። ያለ እረፍት የድሮን ጥቃቶች በሚፈጸምበት በረጅሙ የምስራቅ ዩክሬን ግንባር ለተሰማሩ ወታደሮች ከውጊያ የሚያሳርፋቸውን ማንኛውም እፎይታም ማግኘት በአዎንታ የሚቀበሉት ጉዳይ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።